ከሰው ሁሉ ክፉ ማለት ሰዎች ለሱ ሸሩን ፈርተው ጥሩ የሚሆኑለት ሰው በቃ ይቆጠቁጡለታል፣ ይነሱለታል፣ ይስቁለታል። ሲሄድ ረፍት ይሰማቸዋል። ይህ ሰውዬ መከራው በቃ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ሙእሚን እንዲህ ሊሆን በፍጹም አይገባውም። ሙእሚን ሰዎች በሱ ዙሪያ ሲኖሩ ኮንፈርት ነው ሊሰማቸው የሚገባ፣ ሰላም ነው ሊሰማቸው የሚገባ። አልሙስሊሙ መን ሰሊመ አልሙስሊሙና ሚን ሊሳኒሂ ወየዲሂ፣ እጁና ምላሱን ሰላም የሚሰማቸው በምላሱ እንደማይወጋቸው እርግጠኛ ናቸው። አብረውት ያሉት ሰው እጁ እንደማያጠቃቸው እርግጠኛ ናቸው። ይሄ አማና ነው። በቃ አላህ የሚፈልግብን ስብና ይሄ አማናህን የመወጣትህ ሌቭል እዚህ ጋር ባለህ ደረጃ ነው ማለት ነው። ሰዎች ጋር ባለህ ሙዓመላ፣ አላህ ጋር ባለህ ሙዓመላ፣ ከሰዎች ጋር ባለህ ሁሉንም በአንተ ዙሪያ ያለውን ሐቁን መስጠት ነፍስህንም ጨምሮ አማና። ነፍስህን መጉዳት አይፈቀድልህም። አብዱላህ ብን መስዑድ ረዲየላሁ ዐንሁ ባስተላለፉልና ትርሚዚ በዘገቡት ሐዲስ ላይ አብዱላህ ረሱል ዐለይሂ ሰላቱ ወሰላም ምን አሉን አሉ استحዩ ሚነላሂ ሐቀል ሐያ፣ ከአላህ የሚገባውን ሐያ አድርጉ፣ አላህን እፈሩት፣ ሐያ ይኖራቸው አላህ ዘንድ። እና ምን አልናቸው አለ እኛ እኮ አላህን ሐያ እናደርጋለን አልሐምዱሊላህ አልናቸው አሉ ሰሐቦቹ። ኢና ነስተሕይ ሚነላህ ወልሐምዱሊላህ። ረሱል ዐለይሂ ሰላቱ ወሰላም ለይሰ ዛክ፣ እኔ የምላችሁ ግን ሌላ ነው አሉ። ሐቀል ሐያ ማለት እውነተኛ አላህን ማፈር ማለት አን ተሕፈظ الرأس وما وعى፣ ይሄ ራስህና ራስህ የያዛቸውን አካሎችህን ልትጠብቅ ነው አሉ። ይሄ ጭንቅላት ከአንገት በላይ ምን ምን ይዟል? ጆሮ፣ አፍንጫ፣ ምላስ፣ አእምሮ፣ ሐሳብ፣ አእምሮ የምናስብበት አእምሮ፣ አይናችን፣ ጆሮአችን፣ ምላሳችን፣ እነዚህን ልትጠብቅ ነው አሉ ሰው ማለት። እነዚህ ሐራም እንዳይዳፉ እነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ። ማያችሁ፣ መስሚያችሁ፣ ልቦናችሁ፣ ማስተዋላችሁ ሁሉ አላህ ዘንድ ትጠየቁበታላችሁ። ምን እያሰብክ ነው አንተ? ሴራ እያውጠነጠንክ ነው? ሰዎችን የሚጎዳ ነገር ነው ካልኩሌት እያደረክ ያለው? ሐሳብህ ራሱ ምንድነው? ያን ጠብቀው፣ መጥፎ ነገር እንዳታስብ። ሐሳብ ነው አይደለም በኋላ ፕራክቲስ የሚሆነው፣ በቃ ተግባር የሚሆነው እኮ ሐሳባችን። እኛ ማለት የሐሳባችን ውጤቶች ነው። ሐሳብህን ራሱ ተቆጣጠር። ይሄ ነው ሐያ ማለት። ለምን ይሄን አሰብኩ? አስተግፊሩላህ፣ ኧረ ጌታዬ እንዴት እፈር ነው አላህን። መጥፎ ነገር ለምን ታስባለህ? መጥፎ ነገር ለምን ትናገራለህ? መጥፎ አላህ የማይወደው ነገር ለምን ትሰማለህ? ለምን ሐራም ነገር ታያለህ? ፋሕሻ ነገር ለምን ታያለህ? ጸያፍ ነገር አይንህን ለምን ታሳየዋለህ? የነዚህ ኢንፑቶች ውጤት ነው እኛ ማለት በቃ እነዚህ አሁን አእምሮ ሮዳታ ይመጣለታል። ይኸው ከምንሰማው፣ ከምናየው፣ ከምንዳስሰው ነገር አጠቃላይ አእምሮ ላይ ይመጣና ያ ነው አይደል ታስቦበት መጨረሻ ተግባር የሚሆነው እኛን የሚፈጥረን። ይህን ጠብቅ ነው። የአይሁዶቹ የላሟ ታሪክ ላይ ሱረቱል በቀራ ላይ ላም እረዱ፣ የሆነ ሰው በዙልም ተገደለ፣ ገዳዩን አውጡ ተባሉ። ገዳዩን ለማጋለጥ ፈቃደኛ አይደሉም፣ ደበቁት። ስለዚህ ላም እረዱና በላሟ ስጋው በሆነ ፓርቷ የሞተውን ስትመቱት ይነሳና ገዳዩ ይናገራል። ተመልከት። የመጀመሪያ ነቢዩላህ ሙሳ ዓለይሂ ሰላም
ኢነላሃ የእሙሩኩም አን ተዝበሑ በቀራ ሲሏቸው የመጀመሪያው ቃሉ አተተኺዙና ሁዝዋ ታሾፋለህ እንዲያሉ ማላገጫ ነን እንደኛ። ተመልከት፣ የድፍረት ጫፍ ማለት ነው። እዛ ጋር ያለን የመታዘዝ ጫፍና እዚህ ጋር ደግሞ አላህን የመዳፈር ጫፍ ደግሞ አተተኺዙና ሁዝዋ። ነቢዩላህ ሙሳ ዓለይሂ ሰላም ቃለ አዑዙ ቢላህ አን አኩነ ሚነል ጃሂሊን። እንደዚህ አይነት ነገር ከማድረግ አላህ ያላለውን ብዬ ከማሾፍ ከማላገጥ አላህ እጠብቃለሁ። ከእንደዚህ አይነት ድንቁርና አላህ እንዲጠብቀኝ እለምነዋለሁ። እንዴት እንደዛ አደርጋለሁ? በጣም ደነገጡ ነቢዩላህ ሙሳ ዓለይሂ ሰላም። እንደዚህ ማለታቸውን ሲያውቁ ከአላህ ነው ካልክ ደግሞ አሉ ወድዑ ለና ረበክ፣ ጌታችሁ አዟችኋል እየተባሉ ጌታህን ጠይቀው ዩበይን ለና ማ ሂየ። ምን አይነት ነው እንድናልን ላምን የተባሉት ኢኒ ላም ማረድ ይችላሉ። ክርክር ጀምሩ። ታብራራላቸው። አሁንም ጌታህን ጠይቅልን አሉ። ሶስት አትለ መጀመሪያ ታሾፋለህ ወይ? ከዛ ምን አይነት ናት? ከዛ ቀለሟን ጠይቅልን። ከዛ አራተኛ ተምታቶብናል፣ በደንብ ያብራራል። ጌታህን ጠይቅ። ኡድዑ ለና ረበክ ኡድዑ ለና ረበክ ኡድዑ ለና ረበክ። ላም ለማረድ ነው። እዛ ጋር ልጃቸውን ለማረድ ያጋደሙ ደግሞ ታላቅ ሰው አሉ። ሱብሃነል መሊክ። ላም ለማረድ የአላህን ትዕዛዝ ላለመፈጸም የሄዱበትን ርቀት እናያለን። እረዱ የተባሉት ላም። ነቢዩላህ ኢብራሂም ደግሞ እረዱ የተባሉት ልጃቸውን የበኩር ልጃቸውን ትልቅ ከሆኑ በኋላ ያገኙትንና ፈለማ በለገ መዐሁ ሰዕየ ጡንቻው ፈርጠም ብሎ ወጣት ሆኖ ከእሳቸው ጋር ስራ መስራት ሲጀምር በቃ አብሯቸው ሲሄድ ልጅ እኮ ሲደርስለት አባት ነፋ ይላል። በቃ የሆነ ልቡ ሞላ ይላል። ደረሰልኝ፣ እኔን የሚረከብ እኔን የሚጦር ሕፃን እያለም አይደለም ያን እረድ የተባሉት። ፈለማ በለገ መዐሁ ሰዕየ አብሯቸው መንቀሳቀስ ስራ መስራት የሚችልበት ደረጃ ላይ ሲደርስ በዚህ መካከል ነን እኛ። ይህ እዚህ መካከል ስፔክትረም አለ ማለት ነው። አንተ አላህን ጣዓ ባደረክ ቁጥር ታዛዥ በሆንክ ቁጥር ሚለት ኢብራሂም ጋር እየተጠጋ ነው የምትሄደው። ነቢዩ ሰለላሁ ዐለይሂ ወሰለም ሚለተ አቢኩም ኢብራሂም እንዳሉት ማለት ነው። ቁርአንም እኮ ሚለተ አቢኩም ኢብራሂም ሁወ ሰማኩም ልሙስሊሚን ይላል። የኢብራሂም መንገድ የታዛዥነት መንገድ፣ የኢብራሂም መንገድ የእሽታ መንገድ፣ አላህን እሺ የማለት ሙሉ ለሙሉ እጅን የመስጠት ፍጹማዊ መታዘዝ። እነዚህ ሁለቱ ሞዴልስ በዚህ መካከል ነው ያለነው። ወደ ማን እንቀርባለን? የአላህ ትዕዛዝን በሙሉ ልብ ምንቀበል ከሆነ ምን ተገብር ከሆነ ወደ ነቢዩላህ ኢብራሂም ሚላ እንጠጋለን። ሶስት ሰዎች ወደ ነቢዩ ሰለላሁ ዐለይሂ ወሰለም ቤት መጡና እናታችን አይሻን ረዲየላሁ ዐንሃ ጠየቋቸው አይደለም። ረሱል ዐለይሂ ሰላቱ ወሰላም እንዴት ነበር ዒባዳቸው? እናታችን አይሻ ረዲየላሁ ዐንሃ አብራሩላቸው እንዴት እንደሆነ ጾማቸው፣ ዒባዳቸው፣ ሰላታቸው። ከአነሁም ተቃሉሃ ትንሽ አድርገው አዩት። ይሄማ ረሱል ዐለይሂ ሰላም ስለተማሩ አላህ ወንጀላቸውን ስለማረላቸው ነው። እኛ በጣም ብዙ ወንጀል ያለብን ነው ሰዎች ነን እና በዛ አድርገን እኔ ጾማለሁ ዓመቱን ሙሉ አላፈጥርም አለ። እኔ ሌሊቱን ሙሉ ቆማለሁ አልተኛም አለ። እኔ ደግሞ ሴት የምትባል አላገባም አለ። ለዒባዳ ነው እንቅጣዕ የማደርገው አለ። ነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ገቡና ሰበሰቡና ሰዎች ማባሉ ቀውሚን ስማቸውንም አልጠቀሱ። እኔ አዳብም እንማራለን እዚህ ላይ
አሁን ስም እየተጠቀሰ አይደለም ሰው የሚመጣው ስም ካልተጠቀሰማ አይሄድም። አሁን ባለው እንደዛ ነው። ሁሴን እንደዚህ ምናምን ነው እንትኑ ነብዩ ሰለላሁ ዐለይሂ ወሰለም ሰዎቹ አሉ እዛው እንዲህ የሚሉ ሰዎች ብለው ሰዎቹ እዛ ውስጥ እንዲማሩ ነው ያደረጓቸው። አላጋለጧቸው። ተሳስተዋል እኮ እነኛ ሰዎች። እኔ ጾማለሁ፣ አፈጥራለሁ፣ እተኛለሁ፣ ተነስጄ ሰግዳለሁ፣ ሚስቶችንም አገባለሁ። ከኔ ሱና ያፈነገጠ ከኔ አይደለም። መንገዱ ይህ ነው። ለነፍስህም ሐቅ መስጠት አለብህ። ሐቅ ካለብህ ነገሮች ውስጥ አማና መወጣት ካለብህ ጉዳዮች ውስጥ አንዱ ለራስህ ነው ማለት ነው። የራስህንም አማና መወጣት አለብህ። አካልህ አደራ ልትጎዳው አትችልም፣ አይፈቀድልህም። ስለዚህ ራስን ማጥፋት ተከለከለ፣ አይቻልም። ምን ነፍሴ የኔ ናት ማለት አትችልም። አማና ነው፣ አደራ ነው የተሰጠህ። መወጣት አለብህ ተንከባክበህ። አካልህን የሚጎዳ ነገር መጠቀም አትችልም። ኸምር ተከለከለ። አቅልን የሚጎዳ ነገር፣ ነስልን የሚጎዳ አንተን እኮ ነው እየጠበቀ ያለ። ሒፍዘ ዲን ይላል። ዲን ማንን ነው የሚጠብቅ? አንተን አይደል? አቅልን ይጠብቃል ይላል መቃሲዶቹ ላይ። ገንዘብን ይጠብቃል ይላል። ንብረትህን ነው የሚጠብቅልህ ያንተን። ንብረትህን ለምሳሌ እንደፈለክ ማባከን አትችልም። ገንዘብህን መቅደድ አትችልም። ይህ በህግም ያስቀጣል። በኖርማል በዓለማዊ ህግም ያስቀጣል። አላህም ዘንድ ያስጠይቃል። እኔ ነኝ ሰርቻ ያመጣሁት ብለህ ለፈን ምናምን መቅደድ አትችልም። ገንዘብ አማና ነው፣ አደራ ነው። አላህ አንተ ጋር ያስቀምጠው አደራ። ብክነትም በተመሳሳይ ዝም ብለህ ማባከን አትችልም። ወላ ቱስሪፍ ኢነሁ ላ ዩሒቡል ሙስሪፊን። የቁርአን ድንጋጌዎች ነብዩ ሰለላሁ ዐለይሂ ወሰለም ያስተማሯቸው ነገሮች በሙሉ አማና ናቸው። ኪፕ ማድረግ አለ። ያንን አማና መወጣት ግዴታ ነው ማለት ነው። ወልበጥነ ወማ ሐዋ፣ ሆድና በውስጡ የያዘውን ነገር እሱንም ጠብቃሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? ሐራም ነገር ወደ ሆድህ እንዳይገባ፣ ሆድህ በመሙላቱ ምክንያት የሚመጡ ሻህዋዎች፣ ስሜቱ ወደ ሐራም መገፋፋቱ እሱን ጠብቅ። ሐቀል ሐያ ማለት አላህን መፍራት ማፈር ማለት እሱ ነው። ከዛስ ነዓም ወተዝኩረል መውተ ወልቢላ፣ ሞትንና መፍረስህን ልታስታውስ ነው። ትፈርሳለህ በጊዜ ሂደት። በቃ ፍርክስክስህ ነው የሚወጣው። ማንም ምንም ይሁን ማለት ነው። የፈለገ ገንዘብ ይኑርህ፣ የፈለገ ስልጣን ይኑርህ፣ ማህበራዊ ስታተስህ ከፍ ይበል፣ መፍረስህ አይቀርም። ይሄ አካል ይፈርሳል፣ መበስበሱ አይቀርም። ወልቢላ ማለት መበስበስ፣ ዲኮምፖዝድ መሆን ማለት ነው። ሰሞኑን ያጋራህን ፒክቸር አለ እኮ እንዴት በየስንት ቀን ጊዜው ከ3 ቀን በኋላ ከ7 ቀን ሶሻል ሚዲያ ላይ ሼር አድርጋለሁ። ይሄንን ሐዲስ ተከሻለሁ። ወልመውተ ወተዝኩረል መውተ ወልቢላ፣ መጀመሪያ በ3 ቀን ምን እንደሚሆን፣ በ90 ቀን ምን እንደሚሆን፣ በአመቱ ምን እንደሚሆን የሰው ልጅ የለንም እኮ በቃ። ይህንን መሆንህን ካስታወስክ ሐያ ታደርጋለህ። አላህ እውነተኛ ሐያ ማለት ይሄው። እኔ ሟች ነኝ፣ ሞቼን ይሄ አካሌ ይፈርሳል፣ በቃ አፈር ይሆናል። ከዛ ደግሞ አላህ በቁድራው ደግሞ ይመልሰኛል። አፈር ሆኖ መቅረትም እኮ አንድ ነገር ነበር አይደለም? በዛም ያልቅ አይደለም። ትራንዚሽን በቃ አንድ የሆነ አይነት ዓለም ተዘግቶ ሌላ ዓለም ለሌላ ዓለም የምትዘጋጅበት ነው ማለት ይሄ በቃ እንትን ነው፣ መተላለፊያ ነው፣ መቆያ ነው። በርዘኽ መቆያ፣ የቀብር ሐያት። እናንተ ያመናችሁ ሰዎች ሆይ አላህንና መልእክተኛውን እንዳትክዱ፣ ኺያና እንዳታደርጉ፣ በዚህም አደራችሁን ትክዳላችሁ ይላል። አደራህን ኺያና አደረክ፣ አደራህን አፈረስክ፣ እንደዚህ እንዳይሆንባችሁ ሲል አላህ ያሳስበናል ማለት ነው። ብዙ ጊዜ ከምንዘነጋቸው አማናዎች ውስጥ አንዱ የቢሮ ስራ አማና ነው። የመንግስት ተቀጣሪዎችም ልንሆን እንችላለን፣ የግል ተቀጣሪዎችም ልንሆን እንችላለን። እዛ ቦታ ውስጥ በምንቀመጥበት ጊዜ
አማና ወይም አደራ ተሰጥቶን ነው የተቀመጥነው እዛ ቦታ። እዚህ ያንን ቦታ በአግባቡ ማገልገል ግዴታ ነው። ከአማናዎች ውስጥ የሚሰጠን ክፍያ ዙልም ይሆናል ማለት ነው። ዙልም ይሆናል። ጊዜ አጠቃቀማችን፣ ፐርፎርማንሳችን፣ አካላችን ተቀምጦ ወንበር ላይ ግን እኛ ሌላ ኮምፒውተራችን ላይ የምንሰራው የግል ስራ ከሆነ ወይም ኢንተርቴይንመንት ላይ ሶሻል ሚዲያ ላይ ካለን ከማርፈድ ጀምሮ ለሻይ ሰዓት ወጠን የምንመለስበት ሰዓት መንዛዛት፣ ባለ ጉዳይ ተሰልፎ አንተን እየጠበቀ አንተ ግን ሌላ ቦታ ከሆንክ ይህ ሁሉ የአማና ማጉደል